ወላሂ ለአዚምን እኔ በምንም አይነት ነገር ብታመጣ ጀነት የሚገባ ነገር ሙስሊሞች ሁሉም ገሃነም ነው የምትገቡት እኮ ገሃነም ነው የምትገቡት። ይሄ ስብከት አታርጊው። ጥያቄ ካለሽ ጠይቂ ያልኩሽ እህታችን እንደ ምን ነው ታደሹ? እኔ አይደለሁም ያልኩት። ሱራ 1971 ላይ ሁላችሁም ወደ እርሷ ወራጅ እንጂ አንዳችሁም አትቀሩም ይላል። አንዴ ሁላችሁም የት ከናንተ ወደ እርሷ ወራጅ እንጂ አንድም የለም። መውረዱ ጌታ የፈረደው ግዴታ ነው። ገሃነም እንደምትገቢ ቁርአንሽ ነው ያስቀመጠው። ገሃነም ገብተሽ ተቃጥለሽ ነው የምትወጪው። ከወጣሽም ያውም በቁርአን ውስጥ ቆይ ተቃጥላችሁ ትወጣላችሁ ቢል ቁርአን ውስጥ ሽታውም የለም። ሰው ከሰራ የትኛውም ሰው ዱንያ ላይ አላህ ሱብሃነሁ ወተዓላ ካዘዘ ውጭ ታንኪዩሽ አታልቅሽ። አሁን ወደ ቶፒክ መልሰው በቃ ፓራፍሬዝ አድርገው እንትና ሳሚ። እሺ ልጠይቅ፣ እድሉን እየሰጠኸኝ አይደለም። እፎይ በባጭሩ እፎይ እኔን አዳምጠኝና ጠይቄ ልውጣለህ። አዳምጣለህ። ቆይ አንዴ ተረጋጋ። ኑሪ አንድ ቤት ተረጋጋ። ስለዚህ ኦብቪየስሊ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ነው የሚለው መጽሐፍ ቅዱስ። መዳን በኢየሱስ ብቻ ነው፣ በክርስቶስ ብቻ ነው። በኢየሱስ ያላመነ ሰው ክርስቶስ ኢየሱስን አምኖ ያልተቀበለ ሰው አይድንም። ይሄንን ነው የምንለው። ሌላው አሁን በቶፒኩ ስንሄድ ችግሩ እኮ መሰለፍ ወይ አሁን ስለ መላእክት ያላቸው መረዳት እስልምና ራሱን የቻለ ሃይማኖት አይደለም ማለትም ማለት ነው። እያንዳንዱ ነገር ከክርስትናና ከይሁዲነት ወይ ደግሞ ከአዲስ ኪዳንና ከብሉይ ኪዳን ስለሆነ አስዩም የሚያደርገው ራሱን ችሎ የእነሱን ፋንክሽን አዲኩዌትሊ ማብራራት የሚችል ሃይማኖት አይደለም። ኦኬ መጽሐፍ ቅዱስ ስለ መላእክት በጣም ዲፕ ነገር አለው። ምናልባት አሁን መላእክት በመጽሐፍ ቅዱስ ርዕሱ ስላሉና ላንሄድበት እንችላለን። ግን ራሱን ችሎ መጽሐፍ ቅዱስ ያስተምራል። እስልምናውን ግን ካየኸው ኢምፕሊሲትሊ ባካፕ የሚያደርገው ወይም ደግሞ የሚደገፈው በመጽሐፍ ቅዱስ ላይ ስለሆነ ራሱን ችሎ የመላእክትን ጥቅም ወይ ደግሞ የመላእክትን አገልግሎት መናገር አይችልም። አየኸው ከጌታ ዘንድ ወደ ምድር 50 ሺህ ዓመት ይፈጃል ነው የሚለው ቁርአኑ። ካያችሁት 50 ሺህ ዓመት ይፈጃል። ስለዚህ በሰማይና በምድር መካከል የሚለካ ዲስታንስ አለ። መላእክትም ያንን ዲስታንስ ነው የሚወርዱት። ስለዚህ ጅብሪል 50 ሺህ ዓመት የሚፈጅን ዋሂ አውርዶ ከሆነ ሄደው እንዴት ነው ለመሐመድ 23 ዓመት ሙሉ ሲገለጥለት የነበረው? 50 ሺህ ዓመት ሙሉ ከተመላለሰ እንዴት ነው ለመሐመድ ዋሂ ሲያወርድለት የነበረው 50 ሺህ ዓመት ሙሉ ሲመላለስ? ስለዚህ ይሄንን ኢንተርናል ኮንትራዲክሽን ወይም ደግሞ ራሱን ችሎ መግለጽ አለመቻሉ የአምላክ ቃል አለመሆኑን ነው የሚያሳየው፣ ወይም ደግሞ መገለጡ ከአምላክ እንዳልሆነ ነው የሚያሳየው፣ ኮሄረንት ስላልሆነ ማለት ነው። እና ቅድም የተነሱት ሀሳቦች አሉ። ከዚህ ነው ይህንን ነው ከዚህ የምንረዳው። ኦኬ ቴንክ ዩ። ምንድነው ኑሬ ቀጥል። እሺ የእኔ ጥያቄ ቀለል ያለ ነው፣ ብዙም አላንሳሳም። የኔ መጀመሪያው መስቀሉ ይሄ አሁን ትላልቅ ጳጳሳቶች ምናምን ይዘው በኪሳቸው ይዘውት የሚሄዱት መስቀል የሚያሳልሙበት ነገር ምንድነው ትርጉሙ? ሌላው ደግሞ ሴቶች ክርስቲያን ሴቶች አብዛኛውን ራቁታቸውን ካለባበስ አንፃር የሚሄዱበት ከሃይማኖቱ አኳያ እንዴት ነው ይፈቀዳል ወይስ አይፈቀድም? ግማሾቹ በታይት አብዛኞቹ በራቁትም በተለይ ሰለጠን የሚሉ ሴቶች እንደዛ የሚሆኑበት ከሃይማኖቱ አኳያ እንዴት ነው ይፈቀዳል አይፈቀድም? ብዙዎቹ ደግሞ ክርስቲያን ሆነው ኦርቶዶክስ ሆነው በጣም እናቃለን የሚሉ የቤተ ክርስቲያንን ትምህርት ያላቸው ተረት እኔስ ቢኒ ተርበታል ቃል ቢኒ እሺ ልሂድበት። ምናልባት ቅድም ራቢያም ያለችው ላይ እንደው ሙስሊሞችም ከተስማማችሁበት በሱ ሐሳብ ያው መልስ የምትሰጡት ይሆናልና እንግዲህ ስራ ነው ብላለች። ቅድም ስራ ነው የትም ቦታ ብትሄድ ስራ ነው አምላክ ፊት የሚያቆም ብላለችና እንግዲህ እኔ ምናልባት መልካም ስራ ካለኝ በእስልምና ሰላምን እድናለሁ ማለት ነው። እንደ ራቢያ አስተምሮ ሙስሊሞች ይሄን ትነግሩኛላችሁ። ሰው ሳያምን በመልካም ስራ ብቻ ወደ ድነት ይደርሳል። ይሄን ብላ ስለተናገረች ይሄን እንድታረም ነው። ከዛ በተረፈ ቢኒ እኔ ጠየቅኩ አይደል እንዴ? ልታስተምሩ ነው እናንተ የገባችሁት አይደል? ስለዚህ እኔን ይመለስላል። ከሰዎች ባህሪ አንጻር ያመጣው እንግዲህ መጽሐፉን ነው እያየን ያለ ነው እንጂ ሰዎችን ኢንዲቪጁዋሊ ይሄ ሰው እንደዚህ ያደረገ ይሄ ሰው እንደዚህ ያደረገ ልንል አይደለም። እዚህ የተቀመጥ ነው ሃይማኖቱን ነው። ከሃይማኖቱ ይፈቀዳል አይፈቀድም ነው።
እሺ በቃ አዳምጥ። ችግር የለም እንመልስልሃለን። ከሃይማኖቱ አንጻር ያለውን አስተሳሰብና የሃይማኖቱ የሚፈቅደውን ነገር እንመልስልሃለን። ችግር የለም። ስለዚህ ከዚህ አንጻር ልጅቷ የተናገረችውን በኋላ ላይ ሙስሊሞች እንድትመልሱልኝ ፎይ እንግዲህ ሲናገር የነበረው ምንድነው? ሙስሊሞች በጠቅላላ ጀሃነም ናችሁ ይላል። አንደኛ የቁርአናዊ ማስረጃ አለ። ሁለተኛ አኮርዲንግ ቱ መጽሐፍ ቅዱስ ወይም እንደ ክርስትና አስተምሮ የአሕዛብ አማልክት በጠቅላላ አጋንንት ናቸው። ከክርስቶስ ውጭ መዳን ስለሌለ ክርስቶስን ካልተቀበላችሁ አድኑም። ስለዚህ ይሄን እናምናለን። ሰው ከዛ አንጻር እሺ ኦኬ፣ ከዛ አንጻር ነው የኔ የተናገረው። አሁን ኑሬ የጠየቀው ጥያቄ አለ። ጳጳሳት ቀሳውስት ምናምን የሚይዙት መስቀል ምንድን ነው ትርጉሙ የሚልን እና ለምንድን ነው የሚያሳልሙት ነው መሰለኝ። አይ ቲንክ ያ ነው ጥያቄ። ኑሬ እንግዲህ መስቀሉ ያው ክርስቶስ የተሰቀለበት መስቀል ነው። ሰይጣን ድል የተነሳበት ነው። ህይወት ያገኘንበት መስቀል ነው። ስለዚህ ያ መስቀል የክርስቶስ ስጋና ደም የተቆረሰበት ነው። ክብር ይገባዋል፣ እናከብረዋለን። ቅዱስ ጳውሎስ ሲናገር ከክርስቶስ መስቀል ውጭ ትምክህት ከኔ ይራቅ ብሎ ይናገራል። የሆነ ሰው ድምፅ አለ። ኑሪ ሜተር ኑረዲ ሜተር እና ከክርስቶስ መስቀል ውጭ ከኔ ትምክህት ይራቅ ይላል። ስለዚህ ትምክህታችን መስቀል ነው። ያ መስቀሉ እንጨት ነው እናውቃለን፣ እንጨት እንደሆነ እናውቃለን። ግን ያን መስቀል ያከበረው በዛ መስቀል ላይ ያከበረው ክርስቶስ ስለሆነ ያን መስቀልን እናከብረዋለን፣ ምልክታችን አድርገን እንይዘዋለን። በዚህ መስቀል ላይ ክርስቶስ ተሰቅሎ አድኖናል። ስለዚህ ይሄ መስቀል ጠላትን ድል የነሳ ሰይጣንን የቀጠቀጠ ስለሆነ ሰይጣን ሲያው ስለሚፈራ ያን መስቀል የክርስቶስን ስቅለት ሊያስቡና ሊያስታውሱ ካህናት፣ ጳጳሳት ወይም ደግሞ የቤተክርስቲያን ክህነት ያላቸው ስልጣን ያላቸው ይዙታል። ገብተዋል። ያ ምንድነው? የክርስቶስ መስቀል ክርስቶስ በዚህ ላይ ተሰቅሎ አድኖናል፣ በዚህ ላይ ደግሞ ሞትን ገሎታል ሲሉ ያን መስቀል እንትን ይሉናል። ለምንድን ነው የምትሳለሙት ካልከን የምንሳለምበት ምክንያት ለምንድን ነው? እግዚአብሔር በዛ ላይ ወይም ክርስቶስ በዛ ላይ ተአምር ስላደረገ መስቀሉ ኃይል አለው ብለን እናምናለን። በዛ በመስቀሉ ኃይል ይደረጋል ብለን እናምናለን። ደግሞ ብዙ አጋንንት በዛ በመስቀሉ ሲወጡም እያየን ስለሆነ ማለት ነው። የእግዚአብሔር ኃይል እዛ ላይ የተገለጠበት የእግዚአብሔር ረድኤት የተገለጠበት ስለሆነ የእግዚአብሔር ኃይልና ረድኤት የተገለጠበት ነገር ሁሉ ለድህነት ይሆናል ብለን እናምናለን። ሌላም ደግሞ ምልክታችንም ነው። የክርስቲያኖች ምልክታችን ነው። አንተ ጨረቃም ምልክት እንደሆነ ሁሉ የእኛ ምልክታችን ክርስቶስ በመስቀል ላይ ሆኖ ስላዳነን ያ ምልክታችን አድርገን እንይዘዋለን ማለት ነው። ይህን ከዚህ አንጻር ልትይዘው ትችላለህ ማለት ነው። ሌላው ከሴቶች አንጻር የተናገርከው አለ፣ ከአለባበስ አንጻር የተናገርከው አለ። ኢንዲቪዥዋሊ አንዳንድ ሴቶች ትክክል ያልሆነ አለባበስ ያደርጋሉ፣ ይታወቃሉ። ኦብቪየስሊ የሚታወቅ ነው። የለም ብለን አንዋሽም። ክርስቲያኖች ብቻ ሳይሆን ሙስሊሞችም እንደዚህ ልብስ የሚለብሱ አሉ። ኢንዲቪዥዋሎችን አይተህ ያው መጽሐፉን እንትን አትልም። አንተም የጠየቀው መጽሐፉ ምን ይላል ነው። መጽሐፉ የሚለው ሴት ልጅ በሚገባ ትልበስ፣ በሚገባ ራሷን ትሸፍን ነው የሚለው። ቆሮንቶስ መጽሐፍ ላይ አለ። ቁጥሩን ምናልባት ፎይ ይነግራል፣ አሁን አላስታውሰውም። አንድ ስልክ ላይ ነው ያዝኩትና ቆሮንቶስ መጽሐፍ ላይ ሴት ልጅ በሚገባ ራሷን ትሸልም ይላል። ራሷን ትሸልም ሲል አለባበሷን በትክክል መሆን አለበት። እንዲሁም ጸሎት በምታደርግበት ሰዓት ላይ ጸጉሯን ትሸፈን ነው የሚለው። ጸጉሯን ሳትሸፈን ጸሎት የምታደርግ ሴት ብትኖር ራሷን እንደተላጨች እንደወንድ ነው። ወንድ ራሱን ሲላጭ የውርደት ምልክት ነው። ኦኬ፣ ልክ እንደዛ የተዋረደች ነው የሚለውን ሀሳብ ያመጣል። መዋረዷን የሚያሳይ ነው። ስለዚህ ጸጉሯን ሸፍና ከመላእክት የተነሳ ጸጉሯን ሸፍና ጸሎት ታድርግ ይላል። ስለዚህ ይሄ የቤተክርስቲያን ውስጥ አለባበስ ስርዓት አለው። ሴት ልጅ እንዴት መልበስ እንዳለባት ኢቭን ወንድም ጭምር መልበስ ብቻም ሳይሆን እንዴት ህይወቷን መኖር እንዳለባትም የቤተክርስቲያን ውስጥ ስርዓት አለ ማለት ነው። እሱ ከቤተክርስቲያን ስርዓት ውስጥ ያለ አስተምሮ ነው። አንዳንድ ሰዎች እንደዛ ያደርጋሉ። ያ የራሳቸው ፍላጎትና የራሳቸው ሀሳብ ነው። እኛ ልክ እንደ ሙስሊሞች በግድ ሰዎችን በግድ እንደዚህ ካላደረጋችሁ እያለን ቅጣት አንጥልም። ወደው ፈቅደው እንዲያደርጉ ነው ምርጫ የምንሰጠው እንጂ ይሄን ካለበሳችሁ እንደዚህ ትሆና፣ ይሄን ካለበሳችሁ እንዲህ ትሆናላችሁ። አስተምሮቱን እናስተምራለን፣ መጽሐፍ የሚለውን እንናገራለን፣ ስርዓቱን እንናገራለን። ያን ስርዓት የመጠበቅ የሰው የእያንዳንዱ የግለሰብ ኃላፊነት እንጂ ቤተክርስቲያን ማንም ላይ በግድ በኃይል የምትችለው ነገር የለም። ለምን አላረግሽም ብላ አደበድብም። ህግ አውጥታ ቤተክርስቲያን የዚህ ስልጣን የላትም። የማስተማርና ወደ ክርስቶስ የመጥራት እንጂ ማንንም የመቅጣት የመደብደብ እንትን የማለት ስልጣን የላትም ቤተክርስቲያን በማንም ላይ።
ግን የክርስቶስን ወንጌል ትሰብካለች። ክርስቶስ ማለት ቤተክርስቲያን የክርስቶስ ወኪል ስለሆነች ክርስቶስ ራሱ ሲያደርግ የነበረው ምንድነው? ወደ እውነትና ወደ ጽድቅ ሲጠራ ነበር እንጂ ማንንም አላስገድድም። እንደውም ለመሄድ የሚወዱትን ሁሉ እናንተስ ልትሄዱ ትወዳላችሁ ነው ሲል ነበር። ስለዚህ ቤተክርስቲያን ማንንም በጉልበት የምታመጣው ነገር የለም። ታስተምራለች። ያን ትምህርት የሚቀበሉ ያን ስርዓት ይከተሉታል። የማይቀበሉ ደግሞ ከዛ ህግና ስርዓት ይወጡ ደግሞ ካሉ የሚመከሩበት መንገድ እንትን ይላል። ከዛ ውጭ ግን በጉልበት በኃይል ካለበሳችሁ ብላ እንደዚህ የምታደርገው ነገር የለም ማለት ነው። እና የሚጨምሩልን ነገር ካለ ይጨምሩልን። እኔም ጨምር ቢኒ በጣም ነው የማመሰግነው። ማለት አገላለጽህም ደስ የሚል ነው። ብቻ አስተምሮቱ በእንደዚህ ፖላይትሊ በሆነ መልኩ ቢሆን የተሻለ ነው። ሰው ማሽም ሊማር እስከሆነ ድረስ ያው ያን ያካል የተመለሰልህ ላይ ተቀብላል። ቴንኪዩ ቢኒ ቴንኪዩ፣ አመሰግናለሁ። የውጭ ሆኜ አዳምጣለሁ። ቴንኪዩ በቃ ኦኬ። ፓራፍሬዝ አድርገው ቶፒኩን ቶፒኩ መላእክት አይ ቲንክ ስለ መላእክት ምልጃ ነው እየተጠየቀ ያለውና ምናልባት ሙስሊሞች በዚህ ላይ ሀሳብ ካላችሁ መላእክቶች እናንተ ጋር እንደ አማላጅ የተቀመጠበት ቦታ ብዙ ቦታ አለ ቁርአን ላይ እና ለምንድን ነው አማላጅ አይደሉም ወይም ደግሞ አማልዱን ብላችሁ አትሏቸው? ቁርአን የሚከለክለው ክፍል አለ ወይ? አላህስ የሚከለክለው ክፍል አለ ወይ? ምክንያቱም ቁርአን ላይ ብዙ ቦታ ላይ ለእናንተ እንደሚያማልዱ ይናገራል፣ እንደሚጸልዩ በግራና በቀኝ እንዲሁም ሁለት መላእክት አለ ብላችሁ ታምናላችሁ። መልካም የሚያሰራና ክፉ እንደዛ ብላችሁ ስለምታምኑ ስለማቅ ማለት ነው። ስለዚህ መልካም የሚያሰራችሁን መላእክት ከክፉ ነገር ጠብቀኝ ብላችሁ ብትም ምንድነው እንድጠብቃችሁ አይደለም የተመደበው? እና እዚህ ላይ ሀሳብ ስጡ። ይሄ ነው መሰለኝ አይደል ቶፒኩ? ፎይ ካልተሳሳትኩ ያ በእስልምና ምንድነው ቦታቸው መላእክቶች ጥቅማቸው ምንድነው? እንደተመለከትነው እንግዲህ ምን ብለዋል? ይጠብቁናል ብለዋል። የሚጠብቋቸው ከሆነ የሚያማልዱ ከሆነ ምንድነው እሱ እኛ ላይ ታዲያ ጠብቁን የሚለውን ተቃውሞ የሚያስነሳባቸው? እኛ ጋር ሲሆን ተቃውሟቸው ምንድነው? እሱ ነው። እኛ መላእክቶች ይጠብቁናል፣ ይራዱናል። ዕብራውያን ላይ ምዕራፍ 1 ቁጥር 14 አንዴ ቼክ አድርገው እንትና ሀቢብ ክርስቲያን ሰላም ብለናል። ሰላም ብያለሁ። ፎይ ሁላችሁም እንዴት ናችሁ? ሀቢቢ፣ ሳሚሻ፣ ቤኒ፣ ሙስሊሞችም ሁላችሁም እንዴት ናችሁ? ከስርም ያላችሁ ክርስቲያን እህትና ወንድሞች ሰላም ብያችኋለሁ። ኦኬ ሰላም ብለናል። አንደኛው ቁጥር 14 ላይ እንደዚህ ይላል፣ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም ወይ ይላል። ስለዚህ መዳንን ለሚወርሱ የሚያግዙ የሚያገለግሉ መናፍስት ናቸው ማለት ነው። ታዲያ እነሱ ጋርም የሚያገለግሉ የሚራዱ ፈሳችሁን እስካልፈሳችሁ ድረስ የሚያገለግሏችሁ ከሆነ ቤታችሁ ውሻ እስካሌለ ድረስ ጸሎት የሚያቀርቡላችሁ የሚለማመኑላችሁ ወደ እናንተ ጋር የሚመጡ ከሆነ ምንድን ነው እሱ? እኛ የግዴታ ከእናንተ ጋር ለመመሳሰል ፈሳችንን ካልፈሳን ነው የሚለምኑልን ማለት አለብን? ከፈሳን አይለምኑልንም ማለት አለብን? ያማልዱልናል ፈሳችንን እስካልፈሳን ድረስ፣ ይጠብቁናል ቤታችን ውሻ እስከሌለ ድረስ እያልን ማለት አለብን? ስዕል እስከሌለ ድረስ ማለት አለብን? ከኛ ጋር ዘሆል አመሳስላችሁ ሃይማኖታችሁን ክዳችሁ ግን መላእክት ምናምን እያላችሁ ምተቹ ማለት ነው። ካላህ ውጭ አማላጅ የለም። ኢቶ ማነው የሚለው? ኢቶ ደዋ አቤት ቋንደና መጣ። ሁሉ ሰላም አለን። መላኮች በእስልምና ምንድን ነው ቦታቸው? አንተ ምንድን ነው ቦታቸው ብለህ የምታምነው? የእኛንማ ያው አሁን ተናገርኩት። የእናንተን
ምን ችግር ፈጥሮብህ አንተ ፈጠረብህ? ልዩነት ምን ፈጠረብህ አንተ? ጥያቄ ፈጠረብህ? ኦኬ መላኮች አማላጆች ናቸው። አማላጅ ማለት ምን ማለት ነው? በመጀመሪያ አማላጅ እስከምናውቀው አንዱ ስለ አንዱ የሚለምን በዛ ተወስደውና አማላጅ ናቸው በሚለው ተስማማሉ። በዛው ተወስደውና ዞር አድርግልኝ አንድ በል። አማላጅ ማለት ቀጥተኛ መልስልኝ ምን ማለት ነው? ሚለምንልሽ ለማን ነው የሚለምነው? ለአንተ ሚለምንልህ ካልኩ ሚለምንልህ ካልኩ ለማን ነው ብለህ ምን ጠይቀኝ አይገባም ነበረ። ሜቢ አዳምጥ። ምንድን ነው የሚለምንልኝ ለኔ? እንግዲህ እሱን ምህረትም ሊሆን ይችላል፣ እዝነትም ሊሆን ይችላል፣ በረከትም ሊሆን ይችላል። እሺ ከዛስ ከለመንልኝስ? ሚለምንልህ አለ ከለመንልኝ በኋላ የሚለምንልኝ ሊሆን ይችላል አልከሽ። ከለመንልኝ በኋላ ሚለምንልህ አለ የለም? ከዛ በኋላ እናወራለን። እንግዲህ አንድ ሰው ለአንድ ሰው መለመላሹ ይችላል። ይሄን ሰው አንድ ሰው የሆነ መንገድ የሳተ ሰው ካለ አላህ ሆይ መንገድን አሳክለት ብሎ ሊለምን። እኔ አሁን ስለ መላእክቶች ነው ያወራሁት። መላእክቶች መላእክቶች ይለምኑልሃል አይለምኑልህም? እሱን እኔ አላውቅም። እንደሚለምኑና እንደሚያውቅ ነው ትወጣጠረው። እንደሚያውቅ ለምን ትወጣጠራለህ ታዲያ ሳታውቅ? ጠይቀኝና በነሱ ሳይሆን በሌላ ነገር ጠይቀኝ በምትፈልገው አንተ። እነሱ እንደሚለምኑኝ ጥሩ ስራ ካለክ ይለምንልሃል፣ ጥሩ ስራ ከሌለክ አይለምንልህም። ገብቶሃል አይደል? አንተ አሁን ምሳሌ ጥሩ ስራ ካለ ይለምኑልሃል፣ ጥሩ ስራ ከሌለ አይለምኑም። ጥሩ ስራ ከሚባለው አንዱ ማይለምኑበት መጥፎ ስራ ማይለምኑበት ፈስን መፍሳት ነው አይደለ? ቆይ ልንገርህ፣ አንተ ፈስ መፍሳት ማለት ፈስን ከፈሳክ በኋላ አይለምንልህም። ፈስን ሳትፈሳ ፈጣሪን ለምን? ስለዚህ ፈስ ማለት መጥፎ ስራ ነው ማለት ነው። ጋዝ እኮ ነው፣ ጋዝ ነው ከወጣ። ፈስ ማለት ልንገርህ፣ ፈስ መስፋት ማለት ሰላት እስከሚሰግድ በፊት መጀመሪያ ጣህራ ታደርጋለህ። ጣህራን ቆሻሻ የሚባል ነገርን ታስወግዳለህ። ገባ? ፈስን በፈሳ እኮ ከኋላህ ነው የፈሳው ካካ በማያ እንጂ በእጅህ አይደለም። ፈስን ከፈሳ በኋላ ሄደህ እኮ እጅህንና ፊትህን ነው የምትታጠበው። ኤኒዌይስ አሁን ቶፒክ ላይ ገባና አዳምጥ። ስለዚህ መላእክቶች እስከዚህ ድረስ ይለምኑልሃል፣ ፈስን እስካልፈሳ ድረስ። መልካም መላእክቶች ውሻ ባለበት ቤት ውስጥ ይገባሉ? ውሻ ባለበት ይመጣሉ? የቱ ጋር ነው ያለው? እንደዛ ይመጣሉ ወይ ጥያቄ ነው የጠየቁ። ቆይ መጀመሪያ ያወራውን ጨርሳ። የቱ ጋር ነው ያለው? አምጣልኝ። ምን ያለው? ፈስን ከፈሳክ አይለምንም የሚለውን አምጣልኝ አንተ። ምን የሚለው? ፈስን ከፈሳክ በኋላ መላእክቶች አይለምኑም የሚለውን ቦታ አምጣልኝ፣ አሳይኝ። እሺ ክፈተው። አቤት ምን ይላል? እንግሊዝኛ አላውቅም እኔ። አረብኛውን አድርግለት። አማርኛ አድርግልኝ። አብድረዛቅ እንደሚያውቅ እኮ ስትወጣጠር ጊዜ ነው እኮ ያየው። ማንበብ እንኳን ማችል አረብኛም እንግሊዝኛ ማችል እንደሚያውቅ ተወጣጥረ ቆዳን ወጥረ እኮ አክት አድርገብኝ ነበር። እንግሊዝኛ ስላወቀ ማንም አይቀጥልም። ገብቷል? ተሰርተናል። እንደሚያውቅ ቆዳህን ወጥረ ነበረ በመጀመሪያ። ኢብን ሐፍሳ ኢብን ሐፍሳ አቤት ረዛቅ ሚታ ላስወርዶ ነው ካልሆነ እንዴት ነህ? ከኋላም ተወራው እየተሰማ ነው። ኦኬ ሰላም ነው። እንዴት ነህ? ሰላም ነህ? አልሐምዱሊላህ ሰላም ነህ። መጀመሪያ ማለት ነው ኢብኑ ሐፍሳ አይደለም የሚለው። እሺ ማን ነው የሚለው? አባ ሐፍስ ነው የሚለው። ማንበብ አትችልም መሰለኝ። እሺ መላእክቶች ጥቅማቸው ምንድን ነው? እናስተምርሃለን። እሺ የሐፍሳ አባት እንኳን ደህና መጣ። ምንድን ነው ከኋላ የሚሾካሾከው? ምንድን ነው? ወይም ማይኩን ስጠውና ለሱ ያውራ። አውራ ከኔ ጋር። ኦኬ ሚካኤል በእናንተ አለ? አላው ሚካኤል ማን ነው ስሙ? ሚካኤል ነው። ምን ማለት ነው? ምን ማለት ነው? ዞሮ
አዎ እንደዞረብኝ እንድታሳየኝ ምን ማለት ነው? የመላእክት ስም ነው። የስም ነው። የመላእክት ስም የስሙ ትርጉም ነው የጠየቁህ። የመላእክት ስም የስሙን ትርጉም ነው የጠየቁህ። ምን ያደርግልሃል እሱ? እያመለክ ያለኸው ማንን እንደሆነ እንድታውቅ ነው። እያመለክ ያለኸው አላህን ሳይሆን ሚካኤል ባልክበት ላይ እያመለክ ያለኸው እኔ ማመልከውን እግዚአብሔር እንጂ አላህ የሚለውን አይደለም። ሰይድ ሚካኤል ነው የሚባለው። እፎይ አንድ መር ያልከው ያልኩትም ብያለሁ እኔ። ሰይድ ሚካኤል ነው የሚባለው። ምንድነው? አሁን በማስረጃ ብታወራ ደስ ይለኛል። ዝም ብለህ ከምታወራ አላቅም ማለት እኮ ትርጉሙንም አላቅም እኮ አልክ አንተ። ማታውቅ ከሆነ ምን ላሳይ? ኤኒዌይስ በማስረጃ ኤምኬ አሁን ትርጉሙን እንድታሳየኝ እኮ እየፈለግኩ ነው። እናንተ እንኳን ደህና መጣሽ። እንኳን ደህና ቆያችሁ ወገኖቼ። ጥያቄ ነበረኝ። ኦኬ፣ ከመጠየቅሽ በፊት መላእክቶች ይጠብቁሻል? እኔ ግን አላቅም ምንም ነገር። እሺ፣ ያማልሉሻል? አላቅም ምንም ነገር። ምንድን ነው የምታውቂው ስለ መላእክቶች? ለሰው ማስረዳት ብቃት የለኝም። ግን እኔ ጥያቄ ያለኝ በክርስቲያን ዙሪያ እኮ ምን ብለሽ ነው የምታምኚው? መላእክቶችን በመላእክቶች ታምኛለሽ አይደለ? አላምንም። አምናለሁም አላምንም አላልኩም። እኔ በአላህ ብቻ ነው የማምነው። በመላእክቶች ታምኛለሽ አታምኚም? በአላህ ነው የማምነው አልኩህ እኮ። ጥያቄ እንድጠይቅልህ። ጥያቄ እኔ በመላእክቶች ታምኛለሽ አታምኚም? እሺ፣ ግን ቀድሜ ጥያቄን ልጠይቅህና ከዛ ወዲህ ደግሞ መልስልሃለሁ ማለት ነው። ንገሪኛ ቅድሚያ። ለምን እኔ ቀድሜ አልጠይቅህም? እኮ እንድጠይቅኝ እኮ ቅድሚያ የጠየኩሽን ያስቀድሜ፣ ከዛ ወዲያ እኔ ቀድሜ ልጠይቅህ እንጂ። እስቲ ቆይ ይህንን ክፍል አላምንም ብለሻል። ሱራ 4 እኔ አላምንም አምናለሁም አላልኩም። አምናለሁም አላምንም አላልኩም። እኔ በአላህ ብቻ ነው ማምነው። በአላህና በመልክተኛው ነው ማምነው። በአላህና በመልክተኛው። በሌሎች ውስጥ መልክተኞች አታምኝም? በመልክተኞች በሁላቸውም አምናለሁ። 36 እሺ፣ ግን ለአንተ አንድ ጥያቄ ያለኝ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ወይስ አይደለም? ተረጋጊ። ቅድሚያ ቆይ 136 136 ለምን እኔ የጠየቅኩህን አመልስልኝ። ከዛ ወዲህ እኔ ራሴ እያነበብኩ እኔ ራሴ እፈታልሃለሁ። አይ ቅድሚያ ራስሽ መልሻ። እኔ እኮ ጥያቄ ልጠይቅ ነው እንጂ የገባሁት ልጠይቅ አይደለም የገባሁት። ያው ተጠያቂና ትመልሽ እና ከዛ ወዲያ ይሄ ቀላል ጥያቄ ነው። ቀላል ጥያቄ ነው የጠየቅኩት። መላእክቶቹ አላምንም ስላልሽ እስኪ እናንብቢው። እኔ አምናለሁም አላምንም አልኩም። እኔ ቀድሜ ጥያቄን ልጠይቅና ከዛ ወዲያ አንተ ያወጣኸው በአላህና በመልእክተኛው ነው ማምነው ያልኩህ። እሺ ጥያቄን ልጠይቅ በመጀመሪያ ማለት ነው። ይህን ክፍል አንብቢ ቅድሚያ። ከአንተ በፊት እኮ እኔ አንብቤዋለሁ። ምን ይላል? ከአንተ በፊት እኔ አንብቤዋለሁ አልኩህ። ምን ይላል? እሺ ለአንተ እኔ መልስልሃለሁ። አንተ ቀድሜ ነው የጠየቅኩህ። ከፈለጋችሁ ማለት ነው ሙስሊሞች አላህ እኔ ቀድሜ ልመልስልክ። እኔ ቀድሜ ጠይቅና ከዛ መልስልሃለሁ። ሙስሊሞች አላህ ቦታ ግቡ ልጠይቅ ከዛ ወዲህ ማን ጠይቃለህ? አብራራልሃለሁ ማለት ነው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብላችሁ የምታምኑታ ምን ማለት ነው? ፍጹም ሰው ፍጹም አምላክ ማለት ፍጹም ሰው ፍጹም አምላክ ማለትም አምላክም ነው ተወልዷልም ማለት ነው። ተወልዷልም ማለት አምላክም ነው ተወልዷልም ማለት ምን ማለት ነው? እሺ ግን ያው ጥያቄን ላስረዳክ ማለት ነው። በመጀመሪያ ኢየሱስ ክርስቶስ ሰው ልጅ ነው ስትባሉ አምላክ ነው። ፍጹም ሰው ፍጹም አምላክ ነው ተብያለሁ። ግን ፍጹም ሰው ፍጹም አምላክ እንዴት ሊሆን ይችላል ተብዬ ነው። ግን ኦኬ መልካም እሺ አስረዳኝ። ፍጹም ሰው ፍጹም አምላክ የተሆነበት
ተብዬ ነው ስትያው ጥያቄሽ ምኑ ላይ ነው? እንዴት ይሆናል የሚለው ነው። እንዴት ይሆናል ፍጹም ሰው ፍጹም አምላክ? መልካም እሺ፣ ፍጹም አምላክ ነው ስንል ሁሉን የፈጠረ ሁሉን ያስገኘ ነው እያልን ነው። ሁሉን የፈጠረ እርሱ ነው፣ ሁሉን ያስገኘ እሱ ነው እያልን ነው። ፍጹም ሰው ነው ስንል ደግሞ በስጋ ያ ፍጹም አምላክ የሆነው በስጋ ተገለጠ። ማይታየው፣ ማይዳስሰው፣ ማይነካው በስጋ ተገለጠ እያልን ነው። ሮሜ ምዕራፍ 9 ቁጥር 5 አንዴ ክፈተው። አባቶች ለእነሱ ናቸውና ከነርሱ ክርስቶስ በስጋ መጣ፣ እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። አሜን። አባቶች ለእነርሱ ናቸውና ክርስቶስ ከነሱ በመመጣ ይላል በስጋ። ያ እሱ ማን ነው? አምላክ ነው። ያ አምላክ በመመጣ በስጋ ስጋ ያልነበረው ሁሉን ያስገኘ ሁሉን የፈጠረ ሁሉን የሰራ ዘመኑ መጨረሻ ላይ የኔንና ያንቺን የባሪያውን ስጋ ገንዘብ አድርጎ በስጋ ተገለጠ። ፍጹም አምላክ ነው ስንል አባቶችን የፈጠረ ሁሉን ያስገኘ አምላክ ነው እያልን ነው። ሰማይ ምድርን የዘረጋ እሱ ነው። ሁሉን ካለመኖር ወደ መኖር ያመጣ ነው እያልን ነው። ቃል እሱ በእግዚአብሔር ዘንድ የነበረው በአብ ዘንድ የነበረው የአብ የባህሪ ቃሉ የባህሪ ልጁ የባህሪ ክንዱ የባህሪ እጁ እሱ የዘመኑ መጨረሻ ላይ ሌላው ነገር አታስረዳኝ። አዳምጪ። ያልተጻፈውን እኮ ነው የምታነባው አንተ። ይሄ የተጻፈ ነው አይደለም? እሱን እኮ አነበብክ። እሺ ያልተጻፈ ምን ተናገር? ከዛ ወዲህ ደግሞ እኔ ልጠይቅህ ማለት ነው። ከዛ ወዲህ እሺ የተሰቀለው ያልተጻፈ ነው ያወራኸው አልሽ። ያልተጻፈ ያወራሁት ምንድን ነው? አሁን እያብራራከ ያለከው ነገር ምን ብዬ በአብ ዘንድ ያለው እሱ አካላዊ ቃል በስጋ መጣ ያልኩት ነው። የአብ የባህሪ ቃሉ በእግዚአብሔር ዘንድ የነበረው ቃል እርሱ ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው፣ ሰማይ ምድርን የሰራ ነው ያልኩት ስህተት ነው? መረጃ ትፈልጊያለሽ? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ምን ብዬ ተናገርኩ? እኔ በመጀመሪያ ሁሉን የፈጠረ ሁሉን ያስገኘው ቃል አካላዊ ቃል በእግዚአብሔር ዘንድ የነበረው እርሱ እግዚአብሔር ሁሉን የፈጠረ ነው አልኩኝ። የአብ የባህሪ ቃሉ አልኩኝ። ምን ተሳሳትኩ? ያው በእግዚአብሔር ዘንድ ያለው ቃል የአካላዊ ቃል ሁሉን የፈጠረ ነው አልኩኝ። ሁሉን ያስገኘ ነው አልኩ ይላል ክፍሉ ቁጥር 3 ላይ ያለው ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም አለ። ሁሉ በማን ሆነ? በቃል። ያ ቃል አካላዊ ቃል በማን ዘንድ ነበር? በእግዚአብሔር ዘንድ። እርሱን ነበር እግዚአብሔር። ያ በዓለም ነበረ። ያ ቃል ደግሞ በዓለም ነበረ። ቁጥር 10 አድርገው። ያ በዓለም ያለው ቃል አካላዊ ቃል ጥያቄ እሱ አይደለም። እኔ አንብቤዋለሁ። እሱ ምዕራፍ እሱ አይደለም ጥያቄ። አዳምጪ፣ ተረጋጊ። ያ በዓለም የነበረው ቃል በስጋ ተገለጠ። ማይታየው፣ ማይዳስሰው፣ ማይነካው ቃል ስጋ ሲሆን የሚታይ የሚዳሰስ የሚነካን ስጋ ገንዘብ አደረገ ማለት ነው። ተገለጠ ማለት ነው። በተዋህዶ ተገለጠ። ስለዚህ መለኮት ማይዳስሰው፣ ማይነካው፣ ማይታየው ቃል ስጋን ሲዋሃድ ክርስቶስ በስጋ ተገለጠ። ስለዚህ ክርስቶስ ማለት ምን ማለት ነው? ስግው ቃል ማለት ነው። ቃል አስቀድሞ ሁሉን የፈጠረ ነበር፣ ሁሉን ያስገኘ ነበረ። ኢየሱስ ስንል ስግው ቃል ማለት ነው። ስጋ የተዋሃደ ቃል ማለት ነው። ዛሲት ቀጣይ ወደ ቀጣይ ጥያቄሽ። አልተሰማም? አይሰማም? ተሰምቷል። ወደ ሌላ ከሜዳው በፊት እዚህ ጋር ለአንተም እንድትመልስልህ ለራሷ። እሺ አንዴ ዝም በል። እኔ እኮ ጥያቄን አልጨረስኩም። ጥያቄ ነው ከመጣኝ አልጨረስኩም። ቀድሜ ልጨርስ። እኔ እኮ ነኝ ሀሳብ ያመጣሁት። እሺ ቆይ 2 ሰከንድ ስሚኝ። እንዴት የሚል ነገር አንስተሻል። እንዴት ለአምላክ ይባላል? ለአምላክ እንዴት የሚባለው ነገር ይነገርለታል ወይ የሚለውን በዛው እንዴት ተብሎ ከተነገረለት ደግሞ አምላክ አይደለም የሚለውን በዛው ተመልሽና እሺ ቀድመህ ካዳምጠኝ ማለት ነው። ቀድመህ ካዳምጠኝ። እሺ ኢየሱስ ክርስቶስ ፍጹም ሰው ሆኖ ነው ወይስ የተሰቀለው ወይስ ፍጹም አምላክ ሆኖ ነው የተሰቀለው? ኦኬ ከተዋህዶ በኋላ መነጣጠል የለም። እኛ ተዋህዶ ምናምን ነው።
እንደመሆናችን ቃልም ስጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ። እሺ የተሰቀለውን ተወውና እሺ የሞተው እንዳለ ነው። አዳምጪ እንዳለው ክብር የሆነው ክብሩን አየን ይላል። ሰው ከተዋህዶ በኋላ ስጋና ቃል ተለያይቶ ማምን የሚባል ሰው ሆኖ ነው አምላክ ሆኖ ነው የሚባል የለም። ተዋህዶ ምናምን እንደመሆናችን እኛ ኦርቶዶክስ ተዋህዶ እንባላለን። ከተዋህዶ በኋላ መነጠል መለየት የሚባል ነገር የለም። ጥያቄን ስማኝማ ማለት ነው። አሁንም በድጋሚ ኢየሱስ ክርስቶስ ሞቷል እና ሞቱም የተነሳው ፍጹም ሰው ሆኖ ነው የሞተው ወይስ ፍጹም አምላክ ሆኖ ነው የሞተው? ሞት ምንድን ነው? ኢየሱስ ክርስቶስ ሞቶ አልተነሳም እኮ። ሞት ማለት ምን ማለት ነው? ፍጹም ሰው ሆኖ ነው ፍጹም አምላክ ሆኖ ነው የሞተው? ፍጹም ሰው ሆኖ ነው ወይስ የሞተው ወይስ ፍጹም አምላክ ሆኖ ነው የሞተው? እኮ ሞት ማለት ምን ማለት ነው አልኩሽ እኮ። ሞት እኮ ነው። ልክ እኔው አንተው እንደምንሞት ማለት ነው። ምን ማለት ነው ሞት ማለት? ዲፋይን አድርገው። አታውቂውም? ለምሳሌ እችን ዱንያ ለቀቅ የምትሄድበት የዝቻ ዓለም መቋጫ እና ደግሞ ኢየሱስ ክርስቶስ ፍጹም ሰው። እሺ እኔ ቀድሜ እኔ ላብራራሽ ጥያቄን እኔ ላብራራ። በህይወት እያለሽ ላብራራ ጥያቄ ያስተምሩ ሞት አንቺ ሙታነሽ ልትባይ ትችላለሽ። በህይወት እያለሽ ሞት ማለት እንደዛ ማለት አይደለም። እሺ እኔ ጥያቄን ላብራራ። ማለት ነው። ኢየሱስ ክርስቶስ ፍጹም ሰው ሆኖ ከሞተ ፍጹም አምላክ ሆኖ ያልሞተው አመለኮቱ ካልሞተ ፍጹም ሰው ሆኖ የሞተው ደግሞ እንዴት ለሰው ልጅ ኃጢአት ይሆናል? ቀድመክ ስማኝ። ኢየሱስ ክርስቶስ ፍጹም ሰው ሆኖ ሞተው ለሰው ፍጹም ሰው ፍጹም አምላክ እንደ ባሪያው ነው የሞተው ማለት ነው። አዳምጪ፣ ተረጋጊ። ፍጹም ሰው ፍጹም አምላክ ነው እኮ። አዳምጪ፣ እሺ ተረጋጊ። ትልቅ ጥያቄ ከጠየቅሽ መስሎሽ ነው። በአንቺ ቤት ምንም እኮ የጠየቅሽው እኮ የሚያነሳት ጥያቄ አይደለም። ቅድም ምን ብዬ ነገርኩሽ? እዚህ ጋር ከተዋህዶ በኋላ መነጠል መለየት የሚባል አይነገርም ካልኩሽ በኋላ ሲሞትስ ብለሽ አትጠይቂኝም። በመጀመሪያ ደረጃ ይህን ብታቂ አንደኛ። ሁለተኛ ጥያቄ ደግሞ ምንድነው? ምን ብዬ ጠየቁሽ? ቀላል ጥያቄ ሞት ምንድን ነው ብዬ ስጠይቅሽ አታውቂውም። ዝም ብለሽ እየዘባረቅሽ ነው። የሞተው ኢየሱስ ክርስቶስ ሞቶ 3 ቀን ሞቷል እኮ። አትጩሂ፣ ተረጋጊ። ለክርስቶስ ሞት ምንድን ነው እሱ ብዬ የጠየቁሽን ብመልሺ ለክርስቶስ የጠየቅሽኝ በቀላሉ ይገባሽ ነበረ። ስለዚህ ሞት ማለት ስጋና ነፍስ መለየት ነው። ሞት ማለት ስጋ ከነፍስ መለየት ነው። ለመለኮት በመለኮት ሞት፣ መጥፋት፣ መሞት፣ መሄድ ምናምን አይነገሩለትም። በስጋ ግን ክርስቶስ ሞተ ተብሎ ስለሚነገር ሞት ማለት ምንድን ነው? ስጋና ነፍስ ተለየ ማለት ነው። ስጋና ነፍሱ ተለየ። ክርስቶስ በፍቃዱ ነፍሱን ከስጋው ለያል። ስለዚህ እኔ ላብራራልህ ማለት ነው። እኔ ላብራራልህ። አላህም ማብራራት አይችልም። እንኳን አንቺ ከስር ሆነሽ ተማሪ በቃ ለመጮህ ከሆነ የምትጠይቅ የሆነ እንኳን እኮ አታውቂም። ምንም የምታውቂው ነገር የለም። ሰው ሞት ስንለኛ ምንድነው? እሱ ስጋና ነፍስ መለየት ነው። የመለኮት ሙላት በሰውነቱ ተገልጧል። ክርስቶስ ቆላሲያስ ምዕራፍ 2 ላይ እንደሚናገረው ቁጥር 9 ላይ የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል አይደለ? ስለዚህ ሞተ ሲባል በስጋ ሞተ ሲባል ነፍሱ ከስጋው ተለየች ማለት ነው። መለኮት ከስጋው ጋር አለ ወይ? አለ። ስለዚህ በመቃብር ምንድን ነው ስትይን ነፍስ የተለየችው ስጋ መለኮት የተዋሃደው እንልሻለን። ነፍስ የተለየችው መለኮት የተዋሃደው ከነፍሱ ጋር መለኮት አለ ወይ? አዎ አለ። ከስጋው ጋር አለ ወይ? አዎ አለ። ከተዋህዶ በኋላ መነጠል ስለሌለ፣ ስለዚህ ሞተ ሲባል ምንድነው? ነፍሱን ከስጋው በፍቃዱ አነሳ ነው። እሷም ፕሪሰፖዝ ያደረገችው ፍጹም ሰው ፍጹም አምላክ ሲባል ፍጹም አምላክ ለብቻ ራሱ ፐርሰን የሆነ ለብቻ የተቀመጠ፣ ፍጹም ሰው ሲባል ደግሞ ለራሱ ብቻውን የሆነ ግዝፈት አካል ያለው ለብቻ የተቀመጠ፣ እንደዛ ፕሪሰፖዝ አድርጋ ነው የመጣችው። ኔስ መጨመሩላታለ። ከጀርባ እኮ እንዲጠይቂው እየተባለች እኮ ነው። እሱን ተው ደግሞ ምናምን እያለች ያልገባትን ጥያቄ ነው የምጠይቀው። በእርግጥ ግን እኔ ልላት የፈለግኩት እንዴት ብላ ቅድም ጠይቃ ነበር። ለአምላክ እንዴት ተብሎ በመጀመሪያ እንዴት ይጠየቅለታል? እንዴት እንደዛ ይሆናል ብላ መጠየቅ አይገባትም። ይሄ ጥያቄ ትክክል አይደለም ወይም እንዴት ተብሎ ለአምላክ ይጠየቃል የምትል ከሆነ አምላኳ ችግር ይገጥመዋል።
ምክንያቱም እንዴት ብሎ የሚጠይቀው ወይም ደግሞ የችሎታ ጉዳይ የሚነሳው አላህ ላይ ነው እንጂ እግዚአብሔር ላይ ወይም ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ አይደለም። እንዴት ተብሎ አይጠይቅም። ለአምላክ እንዴት እንደዚህ ያደርጋል፣ ለአምላክ እንዴት እንደዚህ ይሆናል ተብሎ አይጠየቅለትም። ሁሉን ቻይ ስለሆነ ኤልሻዳይ ስለሆነ። አላህ ግን እንዴት እንደዚህ ሳይኖረኝ እንዴት እንደዚህ አይነት ነገር አደርጋለሁ ብሎ የችሎታ ጉዳይ የሚያነሳው የእሱ አምላክ ነው። ስለዚህ ይህ ጥያቄ ሊጠየቅ የሚገባው ወደ እስልምና እንጂ ክርስትና ላይ ክርስቶስ ላይ አይደለም። ያው ሱራ 6:101 ላይ ለእኔ ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል ብሎ ያለ ሚስት ልጅ መውለድ እንደማይችል የሚሳነው ነገር እንዳለ የሆነ ነገር እንደሚፈልግ የሆነ ነገር ለማስገኘት የተናገረው አላህ ነው። ኢየሱስ ክርስቶስ ኤልሻዳይ ስለሆነ ሁሉን ነገር በራሱ ስለሚያደርግ እንዴት ተብሎ አይጠየቅለትም የሚለውን ነው። ከዛ በተረፈ አንተ በደንብ አድርገህ መልሰዋል። ሞት የሚለው የስጋና የነፍስ መለየት ነው። ስለዚህ በክርስቶስ ላይ ሞት አለ። ሞቷል። ምንድነው የሞተው? ነፍሱ ከስጋው ተለይታለች። ግን ከነፍሱ ላይም ከስጋው ላይም መለኮት አልተለየው። ስለዚህ አምላክ በስጋ ሞተ የምንለው ለዛ ነው። መስቀል ላይ አምላክ በስጋ ሞተ፣ ገንዘብ ባደረገው የራሱ ባህሪ ባደረገው ስጋ በኩል ሞትን ኤክስፒሪየንስ አድርጓል ብለን እንላለን ማለት ነው። ይሄ ትምህርታችን ይሄ ነው። ሳታውቁ አትምጡ። የአይምሯቸው ውጤት እኮ ነው። እዚጋ መጥቷል ሴት የሚያደርጉት የሆነ ትልቅዬ ጥያቄ የጠየቁ ይመስላቸዋል እና ትልቅዬ እንትን ያሉ ስለሚመስላቸው ያ ምናልባት የሆነ ነገር ለመጨመር ነው። አሁን ችግሩ እኮ መሰላችሁ እነሱ ኦልሬዲ አምላክ ሲሉ ኦልሬዲ እጅ ያለው እግር ያለው ባት ያለው ነገር ነው የሚያስቡት። አያችሁ። ስለዚህ ፍጹም አምላክ ፍጹም ሰው ሲባል ኦልሬዲ ክፍለ አካል ያለው አምላክ ሲባል ያ ነው። ከዛ በኋላ ሰውነት ሲባል ደግሞ ሌላ ክፍለ አካል ብለው ነው የሚያስቡት። ክፍለ አካል ከክፍለ አካል ጋር ተዋህደ። ምክንያቱም ኦልሬዲ ለነሱ አምላክ ክፍለ አካል ነው ብሎ ስለሚያስቡ ማለት ነው። ባት አለው እጅ ያለው እግር ያለው ብሎ ስለሚያምኑ ይኸውላችሁ በደንብ አስተውሉ ሙስሊሞች። እኛ አምላክ በስጋ ተገለጠ ስንል አምላክነት መንፈስ ነው እኛ ጋር በጊዜ በቦታ በአቅጣጫ የማይወሰን ቁስ ያልሆነ ወይም ደግሞ ማተር ያልሆነ መለኮት ኦኬ። ያ መለኮት የሆነው መንፈስ የሆነው በጊዜ በቦታ የማይገደበው አምላክ ቁስ የሆነውን ስጋ ተዋሃደ። አያችሁ። ስለዚህ ቁስና ቁስ አይደለም የተዋሃዱት፣ መንፈስና ቁስ ነው የተዋሃዱት። መለኮት መንፈስ ነው፣ ስጋ ቁስ ነው። ኦብቪየስሊ የሰው ነፍስ አለች፣ ግን እሱ ከሰውነት ጋር ነው የሚካተተው። ስለዚህ ክፍለ አካልና ክፍለ አካል አይደለም የተዋሃዱት። ሰማይና ምድርን የሞላ በቦታ በአቅጣጫ የማይገደብ በቁስ ያልሆነ ባህሪ ነው መለኮት የሚባለው ማለት ነው፣ ከስጋ ጋር የተዋሃደው። ስለዚህ ጌታችን ኢየሱስ ክርስቶስ በመለኮቱ ሰማይና ምድርን ሞልቷል። ከመለኮቱ ጋር የተዋሃደው ስጋ ግን ይታያል፣ ይዳሰሳል። ኦኬ። ሰዎች ጌታን ሲያዩት በምድር ላይ በነበረበት ሰዓት ላይ ስጋውን ነው የሚያዩት። ግን ስጋው ስጋ ብቻ አልነበረም፣ ከመለኮት ጋር የተዋሃደ ስጋ ነው። ግን ችግሩ ግን መለኮት ስለማይታይ እነሱ ሰው ብቻ ይመስላቸው ነበር አይሁዳውያን። ግን እሱ የማይታየው የማይዳሰሰው ረቂቁ መለኮት ነው። ግን ከስጋ ጋር ተዋህዶ ስጋው ይታያል፣ ከስጋው ጋር የተዋህደው መለኮት ግን አይታይም። ስለዚህ መለኮትና ስጋ ተዋህደ ስንል መንፈስና ቁስ ተዋህደ እያለ ነው። ኢማቴሪያል የሆነው ዲየቲ ማተር ከሆነው ፍሌሽ ጋር ተዋህደ እያለ እንጂ ክፍለ አካል ከክፍለ አካል ጋር ባትና ባት እንደዚህ ወደ ክፍለ አካል ከክፍለ አካል ጋር ተዋህደ ማለት አይደለም። ምክንያቱም ለእኛ ከጅምሩ ማምላክ ከተለያዩ ክፍለ አካላት የተገጣጠመ ነገር ስላልሆነ ማለት ነው። ይሄን ለማለት ነው። ቀጥሉ። ቀጥልሽ። ጥያቄ መጽሐፍ ቅዱሳዊ ወይም ደግሞ ከኛም ሃይማኖት ሳይሆን ይሄ የንጽጽር ትምህርት ግቡና አስፈላጊነቱ ምንድን ነው የሚለው ሁሌ ጥያቄ ስለሚሆንብኝ ነው። ማለት በዚህ በክርስትናም በኩል ያለው በእስልምናም በኩል ያለው በእስልምና በኩል ያለው የተወሰነ ጠይቅ ያለሁ በክርስትና በኩል ግቡ ምንድነው? ንጽጽር ላይ ያለው ከዚህ በፊትም ዲቤቶች አይቻለው፣ ደስተኛ ሆንኩባቸውም ክርክሮች አይቻለው። በቃ እንኳን ተከናወኑ ምለው ደግሞ ምንድነው ትርፉ የሚያስብሉም አይቻለው። እና አሁን እንደናንተ እስኪ ጊዜው ካለ እና ማይረብሽ ከሆነ ምንድነው ጥቅሙ? ይሄ ማለት ኖርማል ከሙስሊሞች ጋር ኢሹ ተደረገ ተነስቶ ተማማርንና እንደ ክርስቲያን ምንድነው ጥቅሙ ነው ግባችሁ? እሺ የይሁዳ መልእክትን አንዴ ክፈትልኝ እስኪ እንትና ሀቢብ ይሁዳ መልእክት አንድ መልእክት ነው ያለበት ቁጥር 20 ላይ 22 20 ኦኬ ምንድን ነው እሱ ቁጥር 22 ሶሪ አንዳንዶች ተከራካሪዎችንም ውቀሱ፣ አንዳንዶችንም ከእሳት ነጥቃችሁ አድኑ ይለናል መጽሐፎች።
ስለዚህ ከእናንተው ሳይድ ተከራካሪዎች አሉ። ስለዚህ ምን የምናደርግበት ነው? እናንተን ከእሳት የምናድንበት ነው። ክርክሩ ምንድነው? ወይም ደግሞ ምንድነው ንጽጽሩ ጥቅሙ የሚለው ከእሳት እናንተን የማዳን ወደ ህይወት እንድመጡ ወንጌልን የማድረስ ግዴታ ስላለብን የምናስተምረው እዚህ የምናሳውቀው ለምንድነው? እሱ ከእሳት ውስጥ ለማዳን። ምክንያቱም በልጁ የማያምን ሁሉ የዘላለም ህይወት የለውም፣ እሳት ነው የሚጠብቀው። በክርስቶስ የማያምን ማቴዎስ ወንጌል ምዕራፍ 25 ላይ ቁጥር 40 አካባቢ ላይ ከመልእክተኞቹ ጋር ከአጋንንት ጋር ከጭፍሮቹ ጋር ወደ እሳት ወደ ዘላለም ዲን ይላካል። 25:40 አይ ቲንክ ንጉሱም መልሶ እውነት እላችኋለሁ ሁሉ ከሚነሱ ከነዚህ ከፍ አድርገው ቁጥር 40 ከፍ አድርገው ያሉትን ደግሞ ይላችኋል፣ እናንተ እርጉማን ከሴጣን ከመላእክቱ ጋር ወደ ተዘጋጀላችሁ ወደ ዘላለም እሳት ከእኔ ሂዱ ይላችኋል። ስለዚህ ወደ ዘላለም እሳት የሚሄዱትን ከእሳት እንዳይሄዱ ነጥቀን ማውጣት አሁን አለብን ኃላፊነት። ወደ እሳት የሚሄዱት እንደማን ናቸው? ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ወደ እሳት የሚሄዱት እነኚህ ናቸው። ዮሐንስ 3:16 እንደዚህ ይላል፣ በእርሱ የማያምን እንደዛ ከሆነ የተወሰነ ነጥቡን አግኝቼዋለሁ መሰለኝ። ጨርሷል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዶታል።